በሰው ተከብቤ ሰው ይናፍቀኛል አንተን ካላገኘሁ መኖር አቅቶኛል እያለች እንግዲህ የኤንዲ ውሃ አጣጭ መታለች ማለት ነው። ያው እንግዲህ ቪዲዮውን ትናንት ነው የተለቀቀው። እኔ ደግሞ እየሰራው መስሎኝ ረስቸዋለሁ ትላላችሁ። ሞት ይርሳኝና ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ያለ ስነ ሰላምታ ይላችሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እንግዲህ በምትመለከቱት መልኩ ኤንዲ ትናንትና አፍቃሪው መታለች ትላላችሁ። ያው እሱን ለማግኘት በጓደኞቹ ምክንያት መታለች። ምክንያቱም ጁሲም ሆነ ኤሪክ እንዲሁም ሄሉ ለኤንዲ በጣም ምርጥ ጓደኞቹ ናቸው። ከሰማ ጸርቅ እሱን ያገናኙኛል በማለት ለጆሲ ደውላ እንግዲህ ያለውን ነገር ተረድታችኋል። በመቀጠል እንግዲህ ኤሪክ ደግሞ ያው እየመራ ነው ትላላችሁ። በፍቅር ደረጃ እየመራቸው ስለሆነ ያው ከሱም አገናኘ ብላ እሱም ጋር ተገናኝተው እሱም ደግሞ በጣም ነው የምረዳት ፍቅር ከሁሉም በላይ ነው ብሎ ሲያጽናናት ነበርና ኤንዲን አገናኝተዋታል። ኤንዲን ደግሞ ሲያገናኙት እሱም ደግሞ ያው በእርግጥ በሱም ብታዋራው እሷ ፈርታ ነው እንጂ ችግር አልነበረበትም እንደሰማ ነው ከሆነ እና እንግዲህ እሷ እንደምትወደውና እንደምታፈቅረው ለሱ ስሜት እንዳላት ነው እንትን የተናገረችው። አንዳንድ ጊዜ የሰው ልጅ ማለት ነው መልካም ከሆነ በሂደት ፍቅር ይመጣል የሚባለው ነገር እውነት ነው። እንግዲህ ብዙዎቻችን የምናንጸባረቀው ነገር ነው። የሰው ልጅ ለእናንተ ከጎናችሁ እኮ ነው። በምፈልጉት ታይም ላይ፣ በተከፋችሁበት ታይም ላይ፣ ስትደሰቱም ስትከፉም ከጎናችሁ ከሆነ ያንን ሰው ሳታውቁት ለእናንተ መስዋዕት የሚከፍል አይነት ሰው ሆኖ ካያችሁት መልካምነቱ ይገዛችኋል። ግን ደግሞ የሚያፈቅራችሁ ሰው እናንተ መረዳት ካልቻለ የእናንተን ፍላጎትም በቃ ማወቅ ሀቃተው ዝም ብሎ ወደድኩ በሚል ተካሻ ምክንያት ብቻ እናንተን የሚጨቃጨቃችሁ ከሆነ ጊዜ የማይሰጣችሁ ከሆነ በቃ መጣው ወሰደው ለምን ስልክ አላነሳሽም ለምን ስልክ እንዲያረግሽ እንዲኮነ ከከሌ ጋር ወጣሽ በቃ እንደዚህ አይነት የቅናት ባህሪ ያለበት ሰው ብትወዱትም እንኳን የምጠሉበት አጋጣሚ አለ። ምክንያቱም ሴት ላይ ነጻነቷን ትፈልጋለች፣ የሚረዳ ሰው ትፈልጋለች፣ ከምንም በላይ መረዳት ነው። ከዚህ አንጻር እንግዲህ ይች ልጅ በሰዓቱ ላይ ቤተሰቦችን ትሬት ማድረግ ፈልጋለሁኝ፣ መርዳት ፈልጋለሁ፣ ሰፖርት ማድረግ ፈልጋለሁ ብላ ወደ አዲስ አበባ በመጣችበት ታይም ላይ እሷ ጋር እንግዲህ ለትንሽ ጊዜም ቢሆን ያው እየኖረች ነበር። ግን የሆነ የሚወዳት ልጅ ስለነበረ ማግባት የሚፈልግ ልጅ ስለሆነ በዛ ምክንያት ያን ነገር ሲያደርግ ኤንድም እንግዲህ ተዋትተው በማለት እንግዲህ ከዛ በእሷ ምክንያት እስር ቤት እንደገባ ነው የተናገረው። በእሷ ምክንያት ባለፈው እስር ቤት ገብቶ ነበር ግን እኔ ምክንያቱ ምን እንደሆነ አላወኩም። ብቻ ግን ያ ነገር እንደተፈጠረ አይተናል። ላኪን በዚህ ምክንያት ተደባድቦ ነው የገባውና ሳላደንቀው አላልፍም። እንደነገርኳችሁ ይህች ልጅ ሴት በመሆኗ ብቻ አክብሯት በዛ ልክ ነው። እሱ ፍቅር ቢኖርበት ኑሮ እንዳልኳችሁ ከተለያዩም በኋላ ልክ እሷ ወደ እሱ ከመንጣቷ በፊት ይነግራት ነበረ። ግን እሱ ደግሞ በኖርማሊ በእህትና በወንድም እንዲሁም ደግሞ በሴተኛነቷ እንዴት የማትፈልገው ሰው ከእሷ ጋር ሊሆን ይችላል፣ እንዴትስ በጉልበት ሊጠቀም ይችላል በማለት እንግዲህ ሰጣ ገባ ገብቶ እሱ እስከ እስር ቤት ደረጃ ደርሶላታል። ግን ይህን የተረዳቸው እህታችን እንግዲህ ፍቅሯ አይሎኝ አሸንፎኛል፣ ለሱ ያለ ቦታ የእህትና የወንድም ሳይሆን ወደ ፍቅር ተቀይሯል ብላ እውነቱን ለመናገር መታለች ትላላችሁ። እና ብዙ ኮመንተሮች እያየሁ ነበረ። ለምን ሴቶች በዚህ ልክ ራሳችሁን ታረክሳላችሁ? ለምን ሴቶች እንዴት ትላላችሁ እያላችሁ ነበር። እኔ በነገራችን ላይ ምን አለ መሰላችሁ፣ አሁን ይሄ በእርግጥ ከሱ ቢመጣ ደስ ይላል። ምናልባት ባይቀበላል ልቧ ሊሰበር ይችላል። እንደው ከሱ ቢመጣ አሪፍ ነበር። ግን ደግሞ መልካም ነው ይሄ ልጅ መልካም እስከሆነ ድረስ እንዲሁም ደግሞ በህይወቱ ሰው ስለሌለው ያን ያክል ብዙ አርግ ያላየሁትም። እኔ በህይወት የምጠላችሁ ሰዎች እንግዲህ ይሄን ያመለካከት ነው። እኔ በህይወት የምጠላቸው ሰው ምን አይነት መሰሯችሁ? ለእኔ ዝቅ ያሉ ሰዎች ማለት ትዳር ካለው ሰው ላይ የሚልከሰከሱ አይነት ሰዎች፣ የሰው ትዳር እያበላሹ እኔ በልጣለሁ። ለምሳሌ በጠቅስላችሁ እንደነ ሄርሜላ አይነት ሰዎች። አሁን እሷ አይታችኋል እንግዲህ እሱ አብረሽና ሩታ ምን ያክል ተጉዘው እስከ መውለድ ደረጃ የደረሱ ልጆች ናቸውና ከመጀመሪያ ጀምራ እንግዲህ እኔ ያለሁ እያለኝ እምባባሽ መስላ ከጎንህ ነኝ ስትል ከርማ በኋላ ላይ ለሱ ፍቅር እንዳላት ታስረዳዋለች። በቃ ባታፈቅረኝ እንኳን ተጋ ከጎንህ ሆናለሁ እያለች አይታችኋል እንግዲህ ራሷን ምን ያክል እንደምታራክስና እንደዚህ አይነት ሰዎች በጣም ያናዱኛል። አንደኛ ራሳቸውን ማራከስ ብቻ ሳይሆን የሰው ህይወት እየበጠበጡ ነው። ገባችሁ? የሰው ላይ በህይወታችሁ ስትኖሩ፣ ትዳር ውስጥ ስትኖሩ መነካካት ይኖራል፣ መጣላት ይኖራል፣ መቃቃር ይኖራል፣ ለትንሽ ጊዜ መራራቅም ሊኖር ይችላል። ግን በዛ ቅጽበት ውስጥ ያን ሰው ራሱን ቸክ እንዳያደርግ ጥፋቱ የእሷ ነው የኔ ነው ብሎ ሰው ጊዜ ያስፈልገዋል አይደለ?
ሴቶችን ብንሆን ወንድም ጊዜ ያስፈልገናል። ግን በኋላችን ሰው ካለ አይዟችሁ የሚለን ሰው ካለ ያን ከባላችን ነገር ያለውን ችግር ቆም ብለን እንዲያናስብ ያንኛው ሰው አለኋችሁ እያለን ስለሆነ ከዚህኛው ያለውን ችግራችንን መፍታቱን ትተነው ወደዛኛው እናደላለን። ስለዚህ እንደዚህ አይነት እንደ ሸይጣን ከመሀል ገብተው ያን ሰው እንዲያስብ የሚያደርጉ አይነት ሰዎች ያናድዱኛል ማለት ነውና እንደዚህ ብሎ ወደ እሷ የምትስበው ከሆነ ነገ ጧትም እሷ ጋር መጣላት አይቀርም። ገባችሁ አይደል? አሁን ሄርሜላ አብረሽ እንዲያስብ አላደረገችውም። ሩታ ጋር በተጣላ ሰዓት እሾህ አይውጋህ እንቅፋት አይምታህ እያለች እንግዲህ ከጎን ሆናን ያለሁልህ ሀታ ለው ራሱ እንደ ተከራካሪ የሆነች አንቺ እያስከፋሽው ነው፣ እኔ አብረሽ እንዲጎድ አልፈልግም፣ እኔ እንደዚህ ነው። ምን አገባት እሷ ሲጀመር? መጀመሪያ የሰው ልጅ እንዳልኳቸው በህይወታችን ስንኖር እናት አባት አሳልፎ የሰጠን ለሚስት ነው። እንዲሁም ሴቶችንም ደግሞ ለባሏን አሳልፎ የሰጣት። ያን ደግሞ ችግራቸው መፍታት ያለባቸው ራሳቸውና ራሳቸው ብቻ ናቸው። ሌላ ሰው በመሀላቸው ሊገባም አይፈቅድም። በእርግጠኛ በሰጠነው ልክ ነው። አብረሽ ቦታ ባይሰጣት ያን ነገር ሁሉ አትጻፈል ነበርና እኔ በህይወት የምጠላቸው ሰው ህይወት ሚስት ከሌለው ባል ከሌለው ያን ያክል ብዙ የተካበደ አይደለም። ይችል እንግዲህ ስሜቷን መግለጿ ከሱ ቢመጣ ጥሩ ነበር። ግን ቢሆንም ትዳር ካለው ላይ ትዳር ካላት ሴት ከሚገቡ አይነው ወንዶች ግን እጥፍ ይሄ ምንም ጓደኛ ከሌለው ሚስት ከሌለው ይሄ ነው ብላ ስሜቷን መግለጹ ምንም አይደለም። በዚህኛው አንጻር ስንመለከተው ማለት ነው። እና እንደዚህ አይነት ሴቶች ደግሞ መቼም መጨረሻቸው አያምርም። በሰው ትዳር የሚገቡ አይነት ሰዎች ያለቅሳሉ ራሳቸው ተመልሰው። ለምንድን ነው አንቺ ዛሬ እኔ ሚስቱ እያለሁኝ እኔ እበልጣለሁ ብለሽ በእኔ ላይ ከገባሽ ነገም ጧት ደግሞ ልክ ሰው የዘራው ነው የሚያጭደው። አንቺንም ደግሞ በተጣላችሁ ታይም ቆም ብሎ እንዳያስብ ሌላ ሴት መጥታ አለሁልህ ስትለው ትቶሽ እንደሚሄድ አትዘንጊና እንደነዚህ አይነት አመለካከት ቢቀርባችሁ ምን ችግር አለው? ትዳር ያለው ሰው ካላስ ራሱን ያዳምጥ፣ ችግሩን ይፍታ። ችግሩን ፈትቶ የሚሳካ ከሆነ ይቀጥላል። የማይሳካ ከሆነ ያነ ሰው በራሱ ምክንያት ከዛ ሰው ጋር ሲለይልና ከዛ በኋላ ችግር የለውም። ምክንያቱም በእናንተ ምክንያት ሰውን ማስለቀስ የለበትም። እኛ እንበልጣል ብላችሁ የሰው ትዳር ማፋታት የለባችሁም ብዬ አስባለሁና እንደዚህ አይነት ሴቶች በጣም ነው የሚያናድዱት። ራሳችንን እንቆጠብ ከእንደነዚህ አይነት ሰዎች እንዳንሆን። ምክንያቱም ዛሬ አንቺን አስለቀሽ ነገ አንቺን